ዛሬ የልብስ ሳሙና አሰራርን ነው ማሳያችሁ በዚህ ቪዲዮ። እዚህ ላይ የምጠቀምባቸው ኬሚካሎች ናቸው እነኚህ። እዚህ ላይ በተቀመጠው መሰረት ነው ስማቸው በቅደም ተከተል መሰረት ማለት ነው። መጀመሪያ ላብሳውን ነው የምጨምረው። ጠቆር ያለ ከለር ነው ያለው። ላብሳ እንግዲህ በጣም ወሳኝ ነው ለልብስ ሳሙና። ቆሻሻን የማስለቀቅ አቅሙ ከፍተኛ ነው። ዘይታማ ቆሻሻዎችን በተለይ በቀላሉ ለማስወገድ በሳሙና ውስጥ የላብሳ ሚና ከፍ ያለ ነው። ሁለተኛ ላይ የምንጠቀመው ሲዲኢኤ ነው። መጠኑ አነስተኛ ነው፣ እሱ የምንጠቀመው። ከዛ ሶስተኛ ላይ ካፕብ ነው። ሁለተኛ ደረጃው ነው ይሄ፣ አንደኛው ደረጃ አይደለም። እሱንም እንዲሁ መጥኜ ነው የምጠቀመው። በቪዲዮ ዲስክሪፕሽን ስራ አስቀምጥላችኋለሁ የእያንዳንዱ መጠን በዚህ ሳሙና ፎርሙላ ውስጥ ማለት ነው። ሶስተኛ ላይ እንደምታዩት ኤስኤልኢኤስ ነው። ኤስኤልኢኤስ አራተኛ ላይ የምጠቀመው ኬሚካል ነው። እነዚህ ኬሚካሎች እንግዲህ አረፋን፣ ቆሻሻን የማስለቀቅ አቅምን፣ የሳሙና ውፍረትን ወሳኝ የሆኑ ናቸው። አምስተኛ ላይ ጨው ነው እየተጠቀምኩ ያለሁት። ጨው እንግዲህ እነኚህን ኬሚካሎች አንድ ላይ ለማዋሃድ እና ሳሙናው ወፍራም እንዲሆን አገልግሎት ይሰጣል ማለት ነው። ሳይበላሽም ለብዙ ጊዜ እንዲቆይ ከሚጠቅሙ ኬሚካሎች ውስጥ ነው። እዚህ ጋር አሁን ሲትሪክ አሲድ ነው እየጨመርኩበት ያለሁት ወይም ሶዲየም ሲትሬት ማለት ነው። ሶዲየም ሲትሬትም እንዲሁ መጥነን ነው የምንጠቀመው። ቆሻሻ የማስለቀቅ አቅሙ ላይ ከፍተኛ ሚና አለው። ይሄ ሲልኬት ነው፣ ሶዲየም ሲልኬት ማለት ነው። ፈሳሽ ነው እንደምታዩት። እሱም እንዲሁ ዝገትን ለማስወገድ በተለይ በማሽን ከሆነ የምናጥበው የብረት ዝገት እንዳይፈጠር ከማድረጉም በላይ ቆሻሻን የማስለቀቅ አቅሙ ከፍ ያደርጋል። ይሄ ሶዳ አሽ ነው። ሶዳ አሽም እንዲሁ የማግኒዥየም እና በካልሲየም የተጠቃን ውሃ የማከም አገልግሎት ይሰጣል። የሳሙናን ቆሻሻ የማስለቀቅ አቅም ከፍ ያደርገዋል ማለት ነው። ቢልደርስ ከምንላቸው ኬሚካሎች ውስጥ አንዱ ነው። ዋጋውም ርካሽ ነው። የምንጠቀመው ለዚህ ጉዳይ ነው ማለት ነው። መጨረሻ ውሃ እየጨመርኩ እንግዲህ እነኝህን ኬሚካሎች አዋሃዳለሁ ማለት ነው። እንደዚህ ማማሰል ነው። 20 ደቂቃ ማክሲመም 20 ደቂቃ ነው የሚፈጅብን። 20 ደቂቃ ውስጥ የምንፈልገውን መጠን ሳሙና ማምረት እንችላለን ማለት ነው። ያው እንደምታዩት በዚህ መልኩ እያማሰልኩት ነው። ውሃ ቀስ እያልኩ ነው የምጨምረው። ውሃ ለአንድ ሊትር ከ800 ግራም ድረስ መጠቀም እንችላለን። እንደምታዩት በዚህ መልኩ እያማሰል ቀስ እያል እንትን እንለዋለን ማለት ነው፣ የምንፈልገው ደረጃ ሲደርስ ድረስ። ከዛ አረፋ ይኖረዋል፣ በብል ይኖረዋል። ይሄ በብል ምንም ጥቅም የለውም አሁን። ስለዚህ በብል እንዳይፈጠር ረጋ ብለን ነው የምናማስለው ማለት ነው። እዚህ ላይ እንደምታየው ሳይሆን ረጋ ብለን ብናማስል ይመረጣል። ውሃ እስከመጨረሻው የሚያስፈልገንን የውሃ መጠን እንደዚህ እየቀነስ እየጨመረን ማማሰል ይኖርብናል ማለት ነው። ከዛ በዚህ መልኩ ከተዋሃደ በኋላ ፐርፊውም እናደርግበታለን ወይም ሽታ እንዲኖረው ማለት ነው። ሳሙናችን ጥሩ መዓዛ እንዲኖረው፣ ጥሩ ሽታ እንዲኖረው በዚህ መልኩ እንጨምርበታለን። እንግዲህ ይህንን ሳሙና እንደምታዩት ነው። ይህንን ሳሙና ይመስላል። በኋላ ላይ አረፋው ከውስጡ ተኖ ትክክለኛ ሳሙና እንዲሆን ይሆናል። ግን ብዙ ሰዓት ይፈጃል። ቢያንስ 6 ሰዓት መቆየት አለበት በዚህ መልኩ እና
ከ6 ሰዓት በኋላ መልሰን ስናየው አረፋው ወይም ደግሞ በብሉ ከውስጡ ጠፍቶ እናየዋለን ማለት ነው። አሁን እንደምታዩት በብል አለው። ስለዚህ ይህንን ሳሙና እንግዲህ እንደዚህ አይነት ሳሙና እያመረቱ ለገበያ ማቅረብ የሚፈልጉ ሰዎች እንግዲህ በዚህ የሳሙና ማምረት ስራ ላይ መሰማራት የሚፈልጉ ሰዎች ካሉ ለነሱ ይህንን ቪዲዮ ሼር ብታደርጓቸው በጣም ደስ ይለኛል። እንዲሁም እያንዳንዱ ኬሚካል ምን አይነት ጥቅም እንዳለው በሳሙና ውስጥ የምናብራራ ይሆናል በቀጣዩ ቪዲዮ ማለት ነው። የዩቲዩብ ቻናሌን ሰብስክራይብ፣ ላይክ፣ ሼር አድርጉ። እንዲሁም አስተያየት ካላችሁ እዛው ላይ ጻፉልኝ። ተጨማሪ ከ6 ሰዓት በኋላ እንደገና መልሰን ምን እንደሚመስል ቪዲዮ ቀርጬ ማስቀምጥላችሁ ይሆናል። ዩቲዩብ ቻናሌ ላይ እንዲሁም የቲክቶክ አካውንቴ ላይም እንዲሁ ላይቭ ገብቼ የምንሰራ ይሆናል። ስልጠናውን በነፃ ነው የምሰጠው፣ በነፃ ነው የማቀርበው። ነገር ግን ማኑዋል አለ። ከማኑዋልም በላይ ስለ ሁሉም የሳሙና አይነቶች በደንብ የሚያብራራ በስዕል በግራፍ የተቀናበረ ሞጁል አለ። ይሄ ሞጁል ወደ 300 ገጽ የሚሆን ሞጁል ነው። ይህንን ሞጁል ከኔ ጋር ወስዳችሁ መጠቀም ትችላላችሁ። በደንብ አድርጎ የሳሙና አሰራርን የሚያብራራ ማኑዋል ነው። ስለዚህ ስልጠናውንም ሆነ ማኑዋሉን ወይም ደግሞ ሞጁሉን የምትፈልጉ ሰዎች ቴሌግራም ቻናሌን እዛው በቪዲዮ ዲስክሪፕሽን ስር ስለማስቀምጥላችሁ እየገባችሁ እንፈልጋለን የሚል ሜሴጅ ብትልኩልኝ በደስታ ላስተናግዳችሁ ዝግጁ ነኝ። አሁኑ በዚሁ እናብቃ። መልካም ቆይታ።